ሰላም፣ ወደ ዛሬው ትንታኔያችን እንኳን በደህና መጣችሁ። ዛሬ የምንዳስሰው ዲ ሪል ማይንድ ኮንትሮል የተሰኘውን መጽሐፍ ነው። ይህ መጽሐፍ እንግዲህ ኒውሮ ሊንጉስቲክ ፕሮግራሚንግ ስለሚባለው ጽንሰ ሐሳብ በጥልቀት ያብራራል። እንግዲህ በሕይወታችን ውስጥ ሁላችንም መቆጣጠር እንፈልጋለን። ነገሮች ከቁጥጥራችን ውጪ ሲሆኑ የሚሰማን የብስጭትና የአቅማጣ ስሜት ደግሞ ቀላል አይደለም። በሕይወታችን መሪ ወንበር ላይ ያለነው እኛው ነን ወይስ ሌላ ሰው የሚል ስሜት ተሰምቶን ያውቃል? ልክ ነገሮች በራሳቸው የሚሆኑና እኛ ምንም ተጽዕኖ መፍጠር የማንችልበት ሁኔታ ውስጥ እንዳለን አይነት ስሜት ማለት ነው። ታዲያ ይሄ ስሜት ከየት ነው የሚመጣው? የዛሬው ትንታኔያችን ምንጭ እንደሚለው ይሄ ስሜት የሚመነጨው በስሜቶቻችንና በባህሪያችን ላይ ያለንን ውስጣዊ ቁጥጥር ከማጣታችን ነው። እሺ፣ ታዲያ መፍትሄው ምንድን ነው? መጽሐፉ ይህንን የውስጥ ቁጥጥር ስሜት መልሰን እንድናገኝ የሚያስችል አንድ ማዕቀፍ ያቀርብልናል። ይሄውም ኒውሮ ሊንጉስቲክ ፕሮግራሚንግ ወይም በአጭሩ ኤንኤልፒ የሚባለው ነው። ኤንኤልፒ የሚለው ቃል ትንሽ ከበድ ያለ ሊመስል ይችላል አይደል? ግን ሲፈታ በጣም ቀላል ነው። ኒውሮ ማለት ከአእምሮአችንና ከስሜት ሕዋሳቶችን ጋር የተያያዘውን ነገር ያመለክታል። ሊንጉስቲክ ደግሞ የምንጠቀምበትን ቋንቋ በቃልም ይሁን በሰውነት እንቅስቃሴ የምንገልጸውን ይመለከታል። ፕሮግራሚንግ የሚለው ደግሞ የምንከተላቸውን የባህሪ ዘይቤዎች ወይም ልማዶች ያመለክታል። ታሪኩን በአጭሩ ለማየት ያክል በሺኒያዳዎቹ በሪቻርድ ባንድለር እና በጆን ግሪንደር ነው የተጀመረው። መነሻቸው በጣም ስኬታማ የነበሩ ሕክምና ሰጪዎችን የአሰራር ዘዴ መቅረጽ ነበር። ዋናው ዓላማቸው እነዚህ ስኬታማ ሰዎች ምን አይነት ግንኙነት ዘይቤ ነው የሚጠቀሙት ብሎ መለየት እና ያንን ለሌሎች በቀላሉ በሚማሩት መልኩ ማቅረብ ነበር። እሺ፣ ጽንሰ ሐሳቡ ይህ ከሆነ በተግባር እንዴት ነው የሚሰራው? ከጀርባው ያለው መሰረታዊ ፍልስፍና ምንድን ነው? እስቲ እሱን እንመርምር። የኤንኤልፒ ማዕከላዊ አስተሳሰብ በአንድ ዝነኛ አባባል ይገለጻል። ካርታው ቦታውን አይወክልም ይላል። ይሄ ምን ማለት መሰላችሁ? እኛ ለዓለም ያለን ግንዛቤ ወይም የአእምሮአችን ካርታ ከራሱ ከእውነታው የበለጠ የሕይወት ልምዳችንን ይወስነዋል ማለት ነው። እናም በዚህ ፍልስፍና ውስጥ በጣም ወሳኝ የሆኑ መርሆች አሉ። ለምሳሌ ባህሪያችን የሚወሰነው በዓለም ላይ ባለን ውስጣዊ ካርታ ነው። ሌላው ደግሞ ውድቀት የሚባል ነገር የለም፣ ይልቁንም ጠቃሚ ትምህርት ወይም ምላሽ ነው። ከሁሉም በላይ ደግሞ ለስኬት የሚያስፈልጉን ነገሮች በሙሉ ከውጭ ሳይሆን በውስጣችን እንደሚገኙ ያስተምራል። ስለዚህ ልዩነቱ የት ላይ ነው? አብዛኛው ባህላዊ ሕክምና ያለፈውን በመተንተን የችግሩን መንስኤ ላይ ነው የሚያተኩረው። ኤንኤልፒ ግን መጽሐፉ እንደሚለው አቅጣጫውን ይቀይርና ለችግሩ መፍትሄ በማግኘት እና የምንፈልገውን ወደፊት በመገንባት ላይ ያተኩራል። እስካሁን ያወራነው ስለ ንድፈ ሐሳቡ ነው። አሁን ደግሞ እስቲ ወደ ተግባር እንግባ። መጽሐፉ ላይ ከተጠቀሱት በጣም ተግባራዊ ዘዴዎች የተወሰኑትን እንይ። ከዋና ዋናዎቹ የኤንኤልፒ ቴክኒኮች አንዱ አንከሪንግ ወይም መልህቅ መጣል ይባላል። ይህ የስሜት ሁኔታችንን ለመቆጣጠር የሚረዳ በጣም ኃይለኛ መሳሪያ ነው። መልህቅ መታ ማለት ምን ማለት ነው? ጠንካራ አዎንታዊ ስሜትን ከአንድ የተለየ አካላዊ ማነቃቂያ ወይም ቀስቃሽ ጋር ማገኘት ማለት ነው። ልክ የፓቭሎቭ ውሻ ታሪክ ማለት ነው። መጀመሪያ ምግብ ሲያይ ይመጣ የነበረው ምራቅ በኋላ የደወል ድምፅ ብቻ ሲሰማ እንዲመጣ እንደተደረገው አይነት ነው። እሺ፣ የራሳችንን መልህቅ እንዴት ነው የምንሰራው? ደረጃ በደረጃ እንየው። አንደኛ፣ በጣም ጠንካራ አዎንታዊ ስሜት የተሰማበትን ጊዜ ማስታወስ፣ ለምሳሌ በራስ መተማመን። ሁለተኛ፣ ያንን ትውስታ በአእምሮ ውስጥ በደንብ በመደገም ስሜቱን መልሶ ማምጣት። ሦስተኛ፣ ስሜቱ ከፍተኛ ደረጃ ላይ ሲደርስ አንድ የተለየ ቀስቃሽ ነገር ማድረግ፣ ለምሳሌ የጆሮ ጫፍን መንካት። አራተኛ፣ ስሜቱ ጥግ ላይ ያለ ቀስቃሹን ማቆም። አምስተኛ፣ ትንሽ ቆይቶ ከስሜቱ ከወጣን በኋላ ቀስቃሹን ብቻ በመጠቀም ስሜቱን መመለሱን መፈተሽ ነው። እና በመጨረሻም መልህቁን ለማጠንከር ይህን ሂደት መድገም ያስፈልጋል። ሌላው ደግሞ በጣም ጠቃሚ ዘዴ ሪፍሬሚንግ ይባላል። ስሙ እንደሚያመለክተው ለአንድ ሁኔታ ያለንን አመለካከት መቀየር ማለት ነው። እስቲ አንድ ግን ለምሳሌ እንመልከት። ሁኔታው ያልተሳካ የሥራ ቃለ መጠይቅ ነው። አሉታዊ አስተሳሰብ ምንድን ነው? በቃ እኔ ምንም አልችልም፣ ብቁ አይደለሁም የሚል። ሪፍሬም ስናደርገው ግን ጥያቄውን እንቀይረዋለን። ከዚህ ምን መማር እችላለሁ? ይሄ ተሞክሮ ለሚቀጥለው የተሻለ ዕድል እንድዘጋጅ ይረዳኛል ብለን እናስባለን። ይሄ ልዩነት በጣም ትልቅ ነው። እንግዲህ እነዚህን ሁሉ ዘዴዎች ስንመለከት ወደ አንድ ትልቅ ሐሳብ ነው የሚያመሩን። ይህም የአመለካከት ኃይል ነው። ተዋናዩ ክሪስ ፓይን በአንድ ወቅት አንዳንድ ጊዜ መቆጣጠር የምንችለው ብቸኛው ነገር አመለካከታችንን ነው። ሁኔታችንን መቆጣጠር አንችልም፣
ነገር ግን እንዴት እንደምንመለከተው ምርጫ አለን። እናም የመጽሐፉ ዋና መልእክት ይሄ ነው። ስኬታማ ለመሆን የውጩን ዓለም ለመለወጥ ከመሞከር በፊት መጀመሪያ የውስጣችንን ዓለም መቀየር አለብን የሚለው ነው። ይህ የሚሆነው ደግሞ በምክንያት ነው። ኤንኤልፒ የሚያተኩረው በአእምሮአችን 3 ክፍሎች ላይ ነው። ንቁ አእምሮ፣ ከፊል ንቁ እና ንቁ ያልሆነው አእምሮ። እነዚህን ክፍሎች ለማስተሳሰር ነው የሚሞክረው። ስለዚህ የአእምሮአችንን ሁኔታና የምንጠቀምበትን ቋንቋ ስንቀይር ራሳችንን ለተሻለ እና የበለጠ ውጤታማ የሆነ ባህሪ እያዘጋጀን ወይም ፕሮግራም እያደረግን ነው ማለት ነው። እናም ትንታኔያችንን ስንዘጋ አንድ ጥያቄ ልናነሳ ይገባል። አመለካከታችን እውነታችንን የሚፈጥር ከሆነ እኛ ሳይሆን የምንጠቀመው ካርታ ምን አይነት ነው?